አብርሽ እንግዲህ ወደ አዲስ አበባ ተመልሷል። ከዛም አንሶ እንግዲህ ጋይስ ሰፕራይዝ ተደርጓል። ሁለት ሰፕራይዝ። ይሄ ኬክ ፈረደበት። ይሄ ኬክ ለግልቆ ሰፕራይዝ አደረጉ ማለት ነው። እኔ ምልሽ ሩታዬ ብቻ ለፍቴ አላልሽም? ኧረ እባክሽ ብቻ ለፍቴ ነው እዚህ ደረስክ። ሌሎቹ ሌላ ሰው ተደግፎ ሌላ ሰው ጠይቆ ነው እዚህ የሚደርሱ አላልሽም? ኧረ እባክሽ መነሻ እኮ እኛ እናውቃለን። አብርሽ የኬት መጣ እንዴት እዚህ ደረሰ? እድሜ ለለምለም። አው እድሜ አንቺም እኮ እዚህ ያደረሰሽ ባይዘው እሱ ነው እንዳትረሺ ማለት ነው። እናንተ እንዴት አያችሁ? እንዴት አያችሁ? አብርሽ ደህና ነው ጋይስ። እኔ ግን ሌላ ነገር ማውራትን አልፈልግም። ከዚህ በፊት ሆነ ቪዲዮ ሰርቻለሁኝ። ያ ነገር ግልጽ የሆነ ይመስለኛል። አብርሽ እንዴት ነው? ደህና ሆኗል። ዛሬ በደንብ ነው ሲያወራ የነበረ። በጣም ደስ ብሎኛል። እውነት ለመናገሩ እንኳን ወደ ራሱ ተመለሰ። ምንም ይሁን ምንም ድራማ ወጥቶ ተሰርቶ ተስመስሎም ይሁን ዋና ተመልካች ያለቀሰ ነበረ። ደህና መሆኒክ ነው። እንኳን ደስ አለ። በዚህ አጋጣሚ እንግዲህ ለስንተኛ ጊዜ ነው ኮንግራ ወንድሜ ይገባሃል። እንኳን ደስ አለ። ግን ከዚህ በኋላ ጭቅጭቃችሁን አቆማችሁ ስራችሁን ሰርታችሁ ብታሳዩ ለተመልካች ለኦዲየንሳችሁ ክብር ቢኖራችሁ አሪፍ ነው ብዬ ነው ማስበው። እናንተ ቁጥር ብቻ አይደለም መቁጠር ያለባችሁ። ባይዘው ምን ሰርተናል ብላችሁ ከዚህ በኋላ ደህና ነገር ይዛችሁ ብትመጡ ይመረጣል። የራሴ መልእክት ነው ይሄ ማለት ነው። እንግዲህ ወደ አዲስ አበባ ተመልሷል። ሩታ እንግዲህ ዛሬ ተከፋፍታ ነው መጣችሁ ጋይስ። ተከፋፍታ በኢየሱስ ስም ደግሞ ቢሮ ውስጥ እንዴት ነው ተቀመጥችሁ? ሴትዮ ጉድ እኮ ነው። ጉድ እኮ ነው። ጌታ ሆይ ትዕግስቱ ስጠኝ። ኧረ እንጂ በኢየሱስ ከፋፈትሽ እኮ። ስጀምር ደግሞ ምንድነው ከዙረሽ ያሉ ሁሉም ወንዶች ናቸው። ቢሮ ውስጥ ያደረግሽው ደግሞ ያስጠላል። በቃ እንደ አንድ ሴት ልጅ በስራ ብትቀመጪስ? ጡትሽ ክፍት ነው። ከዛ ከታች በቃ ሆነ ጎንበስ ቢባል በቃ ፓንትሽ ነው የምታዩ። ካላረግሽ ደግሞ ዳቦሽ ነው የምትታየውና ተከፋፈትሽ በጣም የእውነት ለመናገርና ኤኒዌይስ ውዶቼ አብርሽ እንግዲህ መጥቷል። እንኳን ደስ አላችሁ። የአብርሽ ፈገግታ ያያችሁ ልጆች አይታችኋል ብዬ ነው ማስበው። ዛሬ በጣም ደህና ነው። ያው 50 ከበፊቱ እኔ 50 ነኝ። ሙሉ ለሙሉም አይደለውም። ግን አብርሽ እንዴት ነው ነገሩ? ያጠራጥራል ጋይስ፣ ነገሩ ያጠራጥራል። እኔ ግን ኦዲየንስ የሚወዱኝም አብርሽ የሚወዱትም ማስቀየም አልፈልግም። በእርግጥ እኔ ትቀየማላችሁ ብዬ ሳይሆን በቃ ግልጽ የሆነ ነው ሁሉም ነገርና እንዴት ማለት አንቺ እውነት ትክክለኛ ሰው ብትሆኚ ወንድሞቹን ትጠሪ ነበረ፣ እህቱን ትጠሪ ነበረ። ምንም ብትጣሉ ከሱ ጋር ሲለፉ የነበረው ብዙ አሉ። እንደዚህ አይደለም ሰፕራይዝ፣ እንደዚህ አልነበረም። እውነት ለመናገር 500,000 መከበር የነበረበት እግዚአብሔርን እንደዚህ አልጠበቅኩም እኔ በጭራሽ ማለት ነው። ገባችሁ አይደለ? እንደዚህ በጭራሽ አልጠበቅኩትም። ሶ ቢያንስ ማለት በእርግጥ ከካሜራ ጀርባ ሊኖሩ ይችላሉ አናቅም። ግን ካሜራ ለኦዲየንስ ክብር ስትሉ እውነት ሰፕራይዝ ማረጋችሁ አልቀራ እንደዚህ ቡዜን ብትመጣ እነዚህ ደግሞ አጠቃላይ ከሷ ዙራ ያሉት ነው የመጡት ጋይስ። ከሷ ዙራ የሷ ጨብጫብ የሷ አለግላቅ ናቸው። ማንም በአብርሽ በኩል ማንም ሰው አላየሁትም። እናንተ ካያችሁ ንገሩኝ። ማንም አላየሁትም። ብቻውን ነው አገኙ። ሲጀምር ደግሞ ዴፍ አመጣሉ አላለም። የታለ ዴፍ? አይደለም በነገራችን ላይ ዳዊት ነው ዛሬ ሲሰሩ አላያችሁም? እና አሚሮ ሶ ቢያንስ ቤተሰብ መምጣት አለበት ብዬ አስባለሁኝ። በሱ ዙራሉ መጠራት ነበረባት ብዬ ነው ማስበው። በተለይ ሩታ ችግር የለውም። ማን ነው ኤርሜላ ችግር የለውም። ኤርሜላ ሁለታችሁ ግድስ ምንድነው ችግር ስላለባችሁ ኤርሜላን ተዋት። ግን ቤተሰብ መኖር ነበረበት። ቤተሰብ ስላችሁ ደግሞ እናትና አባት ያልኳችሁ አይደለም። እዚህ ያሉ ዴቭና ማን ነው ቡዜ ማለት ነው መጠራት ነበረባቸው እውነት ለመናገር ሶ ኦዲየንስ እንኳን አመሰግናለሁ አላላችሁም እና በጣም ነው የገረመኝ። ኤኒዌይስ እንግዲህ አብርሽ ከሩታ ጋር መጥቷል፣ ተመልሷል። ከዚህ በኋላ ምን ይፈጠር አላቅም። የእውነት አብርሽ ዛሬ ያሳየን ሌላ ነው። ነገ ካሳየን ግን እኔ ኦልሬዲ የምናገረውን ነገር አውቃለሁ ማለት ነው። ከዚህ በኋላ መሸፋፈን ምናምን የለም። ከዚህ በኋላ አስረግጬ ብዙ ነገር ላወራ እችላለሁኝ። ሶ ያያችሁ ነው ሁሉም ነገር ማለት ነው። ኤኒዌይስ አብርሽ እንኳን ደስ አለ። ሩታ ግን አትገላለጭ እሺ። እውነት አንቺ ባለትዳር ከሆንሽ ማለቴ ነው ማለቴ ወደፊትም ቢሆን
ራስሽ ለራስሽ ለሰውነትሽ ክብር ይኖር ምንም ይሁን ማለት ነው። ያስጠላል። በቃ የልጅ እናት ነሽ ምናምን ከፍተሽ ምናምን ያስጠላል። እግዚአብሔርን በጣም ነው የሚደብረውና ኤኒዌይስ ውዶቼ እናንተ እንዴት አያችሁ? አብርሽ ደግሞ እንግዲህ ምንድነው ይሄ ሪስቴት የሚባለው? እኔ ምንም እውነት ለመናገር እውነትም አይመስለኝም። ኤኒዌይስ አብርሽ ፈርሟል። ጭቅጭቅ አረገ። እኔ አላቅም። በጣም ይጮዋል ሲፈርም። ፈርሟል ሱቅ ማለት ነው። እንግዲህ ሩት አልፈረመችም ጋይስ፣ ሩት አልፈረመችም። ይሄ ማለት አንድ ላይ አይደሉም። እውነት ባልና ሚስት ብትሆኑ እሷም ትፈርማለች አንተም ትፈርም ነበርና ስለዚህ ለአብርሽ ነው ማለት ነው ነገሩ። ግን እኔ የምላችሁ ማለት ነው እነዚህ ድርጅት ማለት ነው እንዴት ነፃ ስጦታ ምን ሊሰጡ ይቻሉት? ፕሮሞሽን ነው ባይዘው ያተሸወዱ ፕሮሞሽን ነው ይሄ ማለት። በአብርሻው ለምሳሌ በአብርሽ በኩል እኔ ሰው ከመጣ እኔ አንድ ሁለት ሰው ከመጣ ስጦታ ሊሰጥ ይችላል። ከዛ ውጪ ግን ፕሮሞሽን የሰሩ ነው እውነት እንዳይመስላችሁ። ከዚህ በፊት ሩታ ቤት ተሰጥቷል። የታለ መቼ ያሳየች ለኦዲየንስ? ገባችሁ? የታለ መኪና ተባለ የታለ ያሳየችን? ምንም ዜሮ። ገባችሁ አይደለ? ሶ ፕሮሞሽን እየተሰራ ነው። ኤንዌስ አብርሽዬ እንኳን ደስ አለ። እንደዚህ ስላየን በጣም ደስ ብሎናል። እናንተ የምትላላችሁ ዶቼ ዛሬ ቪዲዮ ወዳችሁ